የሐነፊያ መዝሐብ መሪ የሆኑት ኢማሙ አቡ ሐኒፋ በሞቱበት ዓመት ውስጥ በጋዛ ወይንም ፍልስጤም በረጀብ ወር እንደ ሂጅራ አቆጣጠር በ150ኛ ወይንም እንደ አውሮፓውያን አቆጣጠር 767 ላይ ኢማሙ ሻፊዒ ተወለዱ። وهذا ما استدل به الإمام الشافعي. جاءه استفتاء من الصعيد وهو في مصر يقول: يا سيدي، هل يرى العبد ربه يوم القيامة؟ فكتب جواب على هذا الاستفتاء: نعم، واستدل فيما استدل بقوله تعالى: كلا إنهم عن ربهم يومئذ لمحجوبون. ثم كتب: لما حجب الله عنه قوما بسبب السخط دل على أن قوما آخرين سيرونه بسبب الرضا برضاه. سماتشو أبو عبد الله محمد بن إدريس بن عباس بن عثمان بن شافع بن سائب بن عبيد بن هاشم بن عبد المطلب بن عبد مناف إياله كنبي محمد صلى الله عليه وسلم قال عند بتستي قبالو. عبد مناف لنبي صلى الله عليه وسلم አራተኛ አያታቸው ሲሆን ለኢማሙ ሻፊዒ ደግሞ ስምንተኛ አያታቸው ላይ ይገኛል። የኢማሙ ሻፊዒ የዘር ሐረግ ቁረይሽ ውስጥ ይገባል። ሙጠሊብይ ናቸው። በኑ ሙጠሊብ ኢስላም ያከበረው የቁረይሽ ጎሳም ስም ነው። በጃሂልያም ሆነ በኢስላም ውስጥ ከነብዩ ሰለላሁ ዐለይሂ ወሰለም ጎን ያልተለዩ የማይረሳ ውለታ ያላቸው ህዝቦችም ናቸው። በእስልምና ጅማሮ ላይ ሙስሊሞች ማዕቀብ ተጥሎባቸው ሳለ ከተራራ ወዲያ ታግተው ባሉበት ጊዜ ውስጥ ከበኒ ሐሽሞችና በኒ ሙጠሊቦች በወቅቱ እስልምና እንኳን ባይቀበሉ ችግራቸውን ከነርሱ ጋር አብረው ተቆድሰዋል። በዚህም ምክንያት ኢስላም ውስጥ ትልቅ ቦታ ተሰጥቷቸዋል። ዘካ ከማይወስዱት የነብዩ ሰለላሁ ዐለይሂ ወሰለም ቤተሰቦች ውስጥም ተመድበዋል። ኢማሙ ሻፊዒም ዘራቸው ከዛው ነው። አሳኢብ ኢብኑ ዑደይ የኢማሙ ሻፊዒ አያቶች ውስጥ ቆጥረናቸው ነበር። የበድር ዕለት ነበር የሰለሙት። መልካቸው ከነብዩ ሰለላሁ ዐለይሂ ወሰለም ጋር ይመሳሰላል። ሻፊዒ ኢማማችንም ሻፊዒ የሚለው ቅጽል ያገኙት ከአያታቸው ከሻፊዕ መሆኑ ይነገራል። አባታቸው እድሪስ ቢን አልዓስ ተባላህ ከሚባል ቦታ የመጡ ሰው ናቸው። መዲና ውስጥ ኖረዋል። ከቆይታ በኋላ ግን ወደ አስቀላን ወይንም ፍልስጤን አመሩ። ሕይወታቸው እስክታልፍ ድረስ እዚያው ነበር የኖሩት። የህልፈታቸው መጨረሻ ጊዜ ሻፊዒ ገና ከአንቀልባ አልነቁም ነበር። እናታቸው ደግሞ እንደ አብዛሃ የታሪክ ሰዎች እምነት የአዝድ ወይንም የአሰድ ጎሳ ሰው ናት። ታላቅ የአምልኮና አላህን ፈሪ ሴት ነበረች። ንቁ ተፈጥሮ የነበራት እናም አዋቂም ሴት ጭምር ነበረች። ጥልቅ ግንዛቤዋንና ንቃቷን የሚያመለክት አንድ ታሪክ አለ። እንዲህ እንተርከዋለን። የሻፊዒ እናት ከአንድ ሴትና ከአንድ ወንድ ጋር በመሆን ፍርድ ቤት ለመመስከር ይሄዳሉ። ምስክርነት ሂደቱ ላይ ዳኛው ሁለቱንም ሴቶች ሊያለያይ ይፈልጋል። የሻፊዒ እናት ግን እንዲህ የማድረግ መብት የለህም አለች። አላህ እንዲህ ይላል: አንተ ضل إحداهما فتذكر إحداهما الأخرى። አንደኛዋ ስትረሳ አንደኛይቱ ሌላዋን ታስታውሳ ዘንድ። አልበቀራ። ዳኛውም የእርሷን ሐሳብ ወዶ ተቀበለ። ይህች ሴት ሻፊዒን በመገንባት ሂደት ውስጥ ታላቅ ስፍራ አላት። ሻፊዒ አባታቸውን በሞት ካጡ በኋላ እናታቸው ወደ መካ በመውሰድ ከአባታቸው ወገኖች ወይንም ከቁረይሾች ጋር እንዲያድጉ አድርገዋቸው ነበር። በአንዳንድ የታሪክ ዘገባዎች ደግሞ ኢማሙ ሻፊዒ ጋዛ ውስጥ ተወለድኩኝ፣ ከዚያም እናቴ ወደ አስቀላን ይዘኝ ሄደች ማለታቸው ተጠቅሷል ይላሉ። አልባግዳዲ በዘገቡት ሌላ ዘገባ ደግሞ ኢማሙ ሻፊዒ እንዲህ ይላሉ: ፍልስጤን ውስጥ በምትገኝ አልየመን የምትሰኝ አካባቢ ላይ ተወለድኩ። ከዚያም እናቴ እንዳልባከን ዘጋኝ። ወደ ቤተሰቦችህ ሂድ፣ እንደነርሱ ትሆናለህ፣ በዝምድና እንዳትሸነፍ እሰጋለሁ አለች። ከዚያም ወደ መካ ላከች። ያኔ 10 ዓመት ገደማ የሆነኝ ነበር። እዚያ ወደ አንድ ዘመድ ተጠጋው፣ ዕልምን መፈለግ ጀመርኩ ይላሉ ኢማሙ ሻፊዒ። የዓለም ሙስሊሞች ልብ ማረፊያ፣ የራእዩ መውረጃ፣ የኢስላም መብቀያ ከሆነችው መካ በአያቶቻቸው ሀገር ውስጥ ሻፊዒ ዕልምን ለመቅራት አይናቸውን መክፈት ጀመሩ። ለዚህ ጅማሮ ግን የእናታቸው ልፋት ታላቅ ምሳሌ ነው። እናታቸው
ማንበብና መጻፍ እንዲማሩ ወደ አስተማሪ ትወስዳቸው በፈለገች ጊዜ ለመምህሩ የምትከፍለው ገንዘብ ግን አልነበራትም። ሆኖም ግን እንዲህ አልተውትም። የሚማሩበትን መንገድ አመቻችተው ዒልምን እንዲቀስሙ መንገዱን ዘረጉላቸው። አንድ ቀን መምህሩ አረፈዱ። ይህ ትንሽ ብላቴና ግን ሕፃናቱን ሰብስቦ ማስተማሩን ተያያዘው። መምህሩ ይህ ሕፃን ተራ ልጅ እንዳልሆነም አወቁ። እርሱ በሚዘገይበት ሰዓት እንዲያስተምርና የትምህርት ክፍያውን እንዲተውለትም ወሰነ። ሻፊዒ ስለራሳቸው ሲተርኩ እንዲህ ይላሉ። እኔ ቁርአንን አነብ ነበር። አንዳንድ አንቀጾችን መምህሩ ሲያስተምር እኔ እየሰማው እዛው ሸመድደው ነበር። አስነብቧቸው ሲያበቃም ያነበቡትን ሁሉ ሸምድጄ ጨርሳለሁ። አንድ ቀን መምህሬ ካንተ ገንዘብ መቀበል አይፈቀድልኝም አሉኝ ይላሉ። በዛን ጊዜ መካ የዕልም ማዕከል ነበረች። በርካታ የሐዲስና የፊቅህ አዋቂዎችም ነበሩባት። 7 ዓመት ሳይሞላቸው ቁርአንን በቃላቸው ይዘዋል ወይንም ሐፍዘው ነበር ኢማሙ ሻፊዒ። ከዚያም የእውቀት ማዕድ ከሚዘረፍባቸው መድረኮች በመደበኛ ተሳታፊነት መከታተል ጀመሩ። እውቀት ፍለጋ ብዙ ሀገራትን ማዳረሱ። አላህ ሱብሓነሁ ወተዓላም ታላቅ የእውቀት ፍቅርም ለግሷቸው ነበር። ጥርት ያለ የአረብኛ ቋንቋ ችሎታና የሰላ አንደበት ይኖራቸው ዘንድ ከአረቦች መሃል በቋንቋ ችሎታቸው የታወቁ ወደሆኑት የሁዜል ጎሳዎች በተደጋጋሚ የሚሄዱ ነበር። እንዲህም ሲሉ ስለ ራሳቸው ያወጋሉ። ከመካ ወደ ሁዜል አመራሁ። ንግግራቸውንና ባህላቸውን ለመማር በረሃው ላይ ሰነበትኩ። ሁዜሎች ንግግር አዋቂዎች ናቸው። ሲጓዙ አብሬያቸው እጓዛለሁ፣ ሲያርፉም ያሉበት ቦታ አርፋለሁ። ወደ መካ ስንመለስ ግጥሞችንም መግጠም፣ የአረብኛ ዘር መቁጠርና ታሪክን መንገር ጀመርኩ ይላሉ ኢማሙ ሻፊዒ። ግና ሁዜሎች ጋር የተማሩት ቋንቋና ታሪክን ብቻ አልነበረም፣ ቀስት ውርወራም ተምረዋል። ለተማሪዎቻቸው እንዲህ ሲሉ ይተረኩላቸዋል። ሁዜሎች ጋር ትኩረቴን የሳቡት 2 ነገሮች ናቸው፣ ቀስት ውርወራና እውቀት። ቀስት ወርውሬ ከ10 መታ ነበር። ስለ ዒልሙ ግን ሳይናገሩ ዝም ሲሉ አድማጮቻቸው ወላሂ እርሶ በዒልሞት ከቀስቱ የበለጡ ኖት ብለው የምስክርነት ቃላቸውን ሰጧቸው። የዘምዘም ውሃን ለ3 ነገሮች ብዬ ጠጥቼዋለሁ። ለቀስት ውርወራ 10 ከ10 ኢላማዬን ሳልስት እመታለሁ። ዘምዘምን ለዕልም ጠጥቼዋለሁ። ይኸውን ደግሞ ለጀነት እጠጣለሁ ይላሉ ኢማሙ ሻፊዒ። ኢማሙ ካደጉ በኋላ የሚጽፏቸው ጽሑፎችንና የሚያቀርቧቸውን ዲስኩሮች በተመለከቱ ጊዜ በወቅቱ የነበሩት ምሁራን አትኩሮታቸውን ሳበ። እውቀትን በመፈለግ ላይ ያላቸውን ከፍተኛ ጉጉት የተመለከቱት ሼኻቸው በልጅነት ጊዜያቸው ገና ከ15 ዓመት ባልዘለሉበት ጊዜ ፈትዋ እንዲሰጡ ፈቀዱላቸው። እውቀትን ለመፈለግ ከተንቀሳቀሱባቸው ሀገራት መካከል መዲና ተጠቃሽ ናት። ወደ መዲና ሳደረጉት ጉዞ ታሪኩን ራሳቸውን ይተርኩታል። ወደ መካ ሄጄ ከሁዜሎች ጋር ትምህርታቸውና ቀስት ውርወራውን ካጠናው በኋላ የዙበይሪ ጎሳ አባል የሆነ ከአጎቴ ልጆች አንዱ አገኘኝ። የአብዱላህ አባት ሆይ ከዚህ የቋንቋ እውቀትህና የማስተዋል ችሎታህ ጋር የፊቅህ እውቀት ብትጨምርበት የዘመንህ ሰዎች ትልቅ ትሆን ነበር። እኔም እውቀቱን ፍለጋ የምንፈልገው ሰው ማን ቀረ አልኩት አሉ። ማሊክ ቢን አነስ የሙስሊሞች አይነታ ዋና አለ። ልቤ ውስጥ ፍላጎቱ ጨመረ። አልሙወጣ የተሰኘው መጽሐፍ መፈለግ ጀመርኩ። ከአንድ ሰው ተዋስኩና በጥቂት ቀናት ውስጥ በቃሌ ሸመደድኩት። ከዚያም ወደ መካ ሹም ሄድኩኝ። ወደ መዲናው አስተዳዳሪና ወደ ማሊክ ቢን አነስ ደብዳቤ እንዲጽፍልኝ ጠየቅኩት። ጻፈልኝም። መዲና ገባው። ደብዳቤውን ለሹሙ አደረስኩ። ካነበበው በኋላ ወደ ማሊክ ደጃፍ ከምደርስ ከመዲና መሃል እስከ መካ ባለው በእግሬ ቤት ይቀለኛል። ከእርሶ ደጃፍ በመቆም መዋላለሻም አላቸው። ከቆይታ በኋላ ግን ከዓሱር በኋላ ተቀጣጥረን ወደ ኢማሙ ማሊክ ቤት አብረን ሄድን። አንድ ሰው ቀደም አለና በሩን አንኳኳ። አንዲት ጥቁር ሴት ወጣች። እኔ ደጃፍ ላይ እንዳለሁ ላሳዳሪሽ ንገርልኝ አላት አሚሩ። ወደ ውስጥ ገባችና ቆየች። ከዚያም ተመልሳ ወጥታ ጌታዬ ሰላምታ አቅርበዋል፣ ጥያቄ ልጠይቅ ከመጣ እዚህ ወረቀት ላይ ጻፈውና መልስ ይመጣልሃል። ሐዲስ ለመግባት ከፈለግ
መደበኛ ቀኑ መች እንደሆነ ታውቃለህ? ስለዚህ አሁን ሂድ ብለውሃል አለች። ከዚያም አሚሩ እጄ ላይ የመካ አሚር ደብዳቤ አለ፣ አሳሳቢ ጉዳይ ገጥሞኝ ነው በያቸው አላት። ወደ ውስጥ ገባችና ወንበር ይዛ ተመለሰች። ወንበሩንም አስቀመጠችው። ከዚያም ኢማም ማሊክ ከአስፈሪው ግርማ ሞገሳቸው ጋር ብቅ አሉ። ረጅም ናቸው። ጺማቸው እርጅናቸውን ይጠቁማል። ወንበሩ ላይ ተቀመጡና ሹሙ የሰጣቸውን ደብዳቤ ማንበብ ጀመሩ። ይህ ሰው ዕውቀት ፈላጊ ነው፣ ሐዲስ አስተምረው የሚል ጋር ሲደርሱ ደብዳቤውን ጣሉት። ሱብሓነላህ፣ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ዒልም በምልጃ ይሰጥ ጀመር እንዴ አሉ። እኔ የሙጠሊብይ ነኝ ብዬ ስለ ራሴ ነገርኳቸው። ዒልም ፍለጋ የደረስኩበትን ሁሉ አስረዳኋቸው። ንግግሬን ሲሰሙ ተመለከቱኝ። ማሊክ ፊራሳ ነበራቸው። ሰዎችን በማየት ስብዕናቸውን ይገምቱ ነበር። ስምህ ማን ነው አሉኝ። ሙሐመድ አልኳቸው። ሙሐመድ ሆይ አላህን ፍራ፣ ኃጢአትን ተጠንቀቅ። አንተ ታላቅ ነገር ይኖርሃል። አላህ ልብ ውስጥ ብርሃን አድርጓል። በኃጢአት አታጥፋው። ነገ ስትመጣ የሚያነብልህ ሰው ጋር አብረህ ትመጣለህ አሉ። በጠዋት ወደ እርሳቸው ሄድኩና መጽሐፉን በእጄ ሆኖ በቃሌ ማንበብ ጀመርኩ። ማሊክን እየፈራኋቸው ንባቤን ማቆም ስፈልግ ንባቤ ማርኳቸው አንተ ወጣት ሆይ ቀጥል ይሉኛል። በጥቂት ቀናት ውስጥ ተምሬ ጨረስኩኝ። ከዚያም ኢማም ማሊክ ሕይወታቸው እስካለፈበት ጊዜ ድረስ እዚያው ቆየው ይላሉ። የኢማሙ ሻፊዒ ገድልና የሕይወት ታሪካቸው ክፍል 1 እዚህ ጋር ያበቃል። በክፍል 2 እስክንገናኝ ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሱ። መልካም ጊዜ